አንደኛ ጢሞቴዎስ ምዕራፍ 3 ታወጣላችሁ። እሺ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እና 15 ላይ ያለውን አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁኝ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ቁጥር 15 እንደገና ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ጌታ ይባርካችሁ። ቁጭ በሉ። ከዚህ ካነበብኩት እግዚአብሔር ቃል ውስጥ ዛሬ የምንነጋገረው በእግዚአብሔር ቤት እንዴት መኖር እንዳለብን። እግዚአብሔር የሚሰጠኝ መልእክቶች ግልጽ ባደርግላችሁ ደስ ይለኛል። እያንዳንዳችን ወደ ቤታችን ሄደን ነገ በመንገዳችን አድርገን ለእግዚአብሔር ቤት በረከት የምንሆንበትን መልእክት ነው እግዚአብሔር የሰጠን። አንዳንድ ጊዜ ወደ ፋሚሊ ዶክተሮቻችሁ በምትሄዱበት ጊዜ ወይም ደግሞ ማንኛውም ሐኪም ጋር በምትሄዱበት ጊዜ በተለይ አገር ቤት ነው ካላችሁ ብዙ ሰዎች መርፌ ካልተወጉ በስተቀር መድኃኒት ያገኙ አይመስላቸው። በሽታዬን እየነገርኩት ራሴ ያመኛል እያልኩት እንዴት ክኒን ይሰጠኛል? እዚህ ጋር መርፌ መውጋት ነበረበት እላለሁ። እኔ ለዶክተሮች ኖርዌጃን ዶክተሮች አሉና ኢትዮጵያ ውስጥ ከነሱ ጋር ስራ ስለነበርኩኝ አስተርጓሚ ሆኜ ስራ የሚቸገረው ችግር ይሄ ነው። ብዙ ቃላቶችን ይናገራሉ፣ የበሽታ አይነት ይዘረዝራሉ። እነዛ የምናገሩትን ነገሮች እኔ በአጭር ቃላት ሳስቀምጠው እኔ ይህን ሁሉ ተናግሬ እንዴት አድርጌ በአንድ ቃል ብቻ ታስቀምጣለህ ይላል። በሌላ በኩል ደግሞ ዶክተሩ ከሰማ በኋላ መድኃኒት ሲሰጣቸውን ደግሞ ክኒኒ ታብሌት በሚሰጣቸው ጊዜ እኔ የምፈልገው ማለት ነው። አንዳንድ ጊዜ ዶክተሮች ደግሞ ፈጽሞ መድኃኒትም አንሱ የምናገሩት ምንድነው? ወደ ቤት ሂድና እንዲህ ያደርግ ይላል። ለአንዳንዱ ሩት ስለሌለዋል ዶክተሩ፣ ለአንዳንዱ ስፖርት ስራ አንተን የሚጠቅም ይሄ ነው ይላል። ሰው ደግሞ የተቆጣ ይወጣል። እኔ የምፈልገው እዚህ መውጣት ነው እንጂ ምን አዘለለኝ ይገርማል። የፈውስ መንገድ በምንነገራቸው ጊዜ ሰዎች በራሳቸው መንገድ ፈውሱ ካልመጣላቸው ፈጽሞ ፈቃደኛ ኤክሰርሳይዝ አድርገው ወደ አንድ ነገር ለመድረስ ሰዎች አይፈልጉም። ጭራሽ ብዙ የአፍሪካ ውስጥ ሰዎች ከሚቸገሩባቸው ነገሮች ውስጥ አንዱ ኩፖርም የሚባል ነው። የመንጠቆት ምትል ነው የሚባለው በአማርኛ እና ብዙዎቹ በአንጀታቸው ውስጥ ይጣበቅና ደማቸውን ይመጣል ይህ ነገር እና ዶክተሮች ታዲያ የሚያደርጉት ምንድን ነው? በትክክል ያወቁ ሐኪሞች የሚያደርጉት ነገር ምንድን ነው? ኮዙ ምንድን ነው? የዚህ በሽታ ኮዝ ስቶን ቴስት ሲደረግና ምርመራ ከተደረገ በኋላ ኮዙ ይህ እንትን ነው፣ ስለዚህ እንዲህ አይነት መድኃኒት ይታዛል ብሎ መድኃኒት ይሰጣሉ። አብሮ ደግሞ ደሙን ስለተመጠጠና ሰውየው ስለደረቀ ደሙን የሚተካ አይረን ደግሞ አብሮ ይሰጣሉ። አንዳንድ ቦታ ታዲያ ሰዎች አይረኑን ብቻ ነው የሚፈልጉት። የወጣውን ደም የሚተካ አይረን ይፈልጋሉ። ያኛውን መድኃኒት መግዛት አይፈልጉም። ችግሩ ግን ያ ደማቸውን የሚመጥ ነገር ከውስጣቸው ካልወጣ በስተቀር ችግሩ ይቀጥላል። በዚህ ዘመን በእግዚአብሔር ቤት ውስጥ ያለው አንድ ችግር ይሄ ነው። ሰዎች የላይ ነገር ብቻ ይፈልጋሉ። መሰረታዊውን ነገር እውነተኛ ክርስቲያን የሚያደርጋቸው
ከእግዚአብሔር ሀሳብ ጋር የሚያስታርቃቸውን ነገር አይፈልጉም። ወደ ቻሌንጅ ውስጥ መግባት አይፈልጉም። ራሳቸውን ለእግዚአብሔር ቃል ኤክስፖዝ ማድረግ አይፈልጉም። ነገር ግን ላይ የሆኑ ነገር አለ። እኔ ያውቃለሁ እንደሚሻለኝ እንደበጀኝ ነገር እኔ ያውቃለሁ ብሎ ነገር ዛሬ ትናንትና ስለ ይቅርታ ተናግሬያለሁ። ይቅርታ የዕድሜያችን ልክ ልምምድ ፈጽሞ ማቋረጥ የማትችል ነገር ነው። ብዙ ተነጋግረናል። በዛ ህይወት ውስጥ የሚኖር ሰው ሁልጊዜ የተባረከ ሰው ይሆናል። እግዚአብሔር ይመስገን። ሁልጊዜ የተባረከ ሰው ይሆናል። ምክንያቱም የክርስቶስን ባህሪ ለብሷል ነው ያስ ማንኛችንም በዱላ ከተደበደብነው በላይ ብዙ ያቆሰለን የጎዳን የሰው ምላስ፣ የሰው ውጊያ በሰው በኩል ወደኛ የሚመጣ ያንን እንዲህ የሚጎዳንን ሰው የክርስቶስን ህይወት ለብሰን ይቅር ብለን ማለት ስንችል እንዴት ብፁዓን ከምንቀበል ይልቅ የምንሰጥ ብፁዕ ነው ብለን ትናንትና ከእግዚአብሔር ቃል ተምረናል። ዛሬ በዚህ ክፍል ውስጥ አብረን የምንመለከተው ወገኖች ወይ በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብን በጣም ያስፈልገናል። እንዴት የምለው ነገር እንዴት መኖር እንደሚገባን የምለውን ነገር አንድን ነገር የማወቅ የመረዳት ተረድተን ደግሞ ማድረግ ያለብን መንገዶችን፣ ሲስተሞችን፣ ፕሪንሲፕሎችንና ሜቶዶችን የምንማርባቸው መንገዶች ናቸው። አንድ ነገር አለ ማለት ነው። እንዴት መኖር እንደሚገባን የምለውን ሀሳብ ስንነጋገር ማንኛውም ነገር ከመጠቀማችን በፊት በስራ ላይ ከማዋላችን በፊት የራሳችን ከማድረጋችን በፊት ፍሬውን ከማግኘታችን በፊት ያን ነገር እንዴት ማድረግ እንዳለብን ማወቅ ያስፈልገናል። አንዳንድ ምሳሌዎችን ልሰጣችሁ ደስ ይለኛል። ቤት ስትከራዩ በተለይ ሊዝ በምታደርጉበት ጊዜ የአንድ ዓመት ስትፈርሙ እዚህ ሀገር እንዴት እንደሆነ አላውቅም። ከበስተጀርባው ጽሑፍ አለ፣ ታነቡታላችሁ። ስለዚህ እዛ ግቢ ውስጥ እዛ ቤት ውስጥ እንዴት መኖር እንዳለባችሁ ይነገራል። ጽሑፍ አለ እንዴት መኖር እንዳለብን። ድምፅ ማሰማት ካላስፈለገ ድምፅ ማሰማት እንደሌለብን፣ ሙዚቃ መጮህ እንደሌለበት ከተነገረ ማጮህ እንደሌለብን፣ ያለ ጊዜ መውጣት መግባት እንደሌለብን ሁሉን ነገር ስርዓት አለውና ያንን ወደዛ ቤት ውስጥ በምንገባበት ጊዜ እንዴት መኖር እንዳለብን በተጠንቀቅ አውቀን ነው የምንገባ። ነገር ግን እንደተባለ የማንኖር ከሆነ ምንድን ነው የምንሆነው? በአስቸኳይ በ48 ሰዓት ውስጥ ዕቃህን ጠቅልለህ እንድትወጣ ሕጋዊ አካል አላቸው፣ ሊያስወጡ ይችላሉ። መኪና ስንገዛ መኪናችንን እንዴት መንዳት እንዳለብን ስርዓቱ አለ። እኔ መኪና ገዝቻለሁ ብሎ የሚኩራራ ሰው አለ። እንዲሁ ምንም ነገር ሳይነዳ ይቺ የኔ መኪና ናት። ሰውየው እንዴት መንዳት እንዳለበት መንዳት ሳይችሉበት የሚገዙ ሰዎች አሉ፣ ይማራሉ። እዚህ መካከል ልትኖሩ ትችላላችሁ። ካናዳ ነው የሚደረገው። ነገር ግን ያ መኪና እንዴት መንዳት እንዳለበት ስርዓት አለ። እንዴት እንደ መንዳት ማናቅ ከሆነ እንዴት መንዳት እንዳለበት ወደፊት መንዳት ሲገባን ወደ ኋላ እንለባለን። ወደ ኋላ መመለስ ስንፈልግ ደግሞ ወደፊት እንሄዳለን። ለማግኘት ችግራችን ይሄ ነው። አንዳንድ ጊዜ ፍሬን መያዝ ስትፈልጉ ነዳጁን ትረቁና መኪናው ከሚገባ በላይ ወጥቶ አደጋ ውስጥ ይገባል። ጥንቃቄ ያስፈልጋል። እንዴት ነው ትዳር ስንይዝ ብዙዎቻችን ትዳር ሲባል በአቋችን ቶሎ እንመጣ ማድረግ ይቻላል። ካገባም በኋላ ከሚስቶቻችን ጋር እንዴት መኖር እንዳለብን ሳናውቅ ምስት አገኘን፣ ቆንጆ ምስት አገኘን፣ አገቡ የምታውቁት ነገር ብቻ ነው። የሚገርማችሁ ነገር በዚህ በኖርዝ አሜሪካ ትልቁ ችግር በባልና ሚስት መካከል ያለውን ችግር እንዴት አብሮ መኖር እንደሚገባቸው ሰዎች ሳያውቁ ሲቀር የሚገርም ነገር አንዳንድ ሰዎች እዚህ ሀገር መጥተው በዲግሪ ይመረቃሉ፣ ማስተርስ ዲግሪ ይዟቸው ይቀበላሉ።
ብዙ ሰርተው ብዙ ገንዘብ ያገኛሉ፣ ብዙ ባለጸጋም ይሆናሉ። ነገር ግን እንዴት ከሚስቶቻቸውና ከባሎቻቸው ጋር እንደሚገባ መኖር ግን አያድጉም። በዚህ ብዙ ሲስተም ውስጥ ገብተን ራሳችንን አሳድገናል። ወደ ትዳራችን ውስጥ ገብተን እንዴት መኖር እንዳለብን ገና ያላወቁ ብዙ ሰዎች አሉ። ልጅ ሲወለድ ግን ልጅ ወለደች፣ ልጅ አገኙ ነው። ነገር ግን ያ ልጅ ሌላ ችግር አለ ወገኖቹ። እንዴት መያዝ እንዳለብን እዚህ ሀገር ሜዳ ላይ ሀገራችን የምንለቆት ያለ ሜዳ ላይ ከከብት ጋር ተጫወቱ ወደ ቤቱ ይገባል። እዚህ ሀገር ግን እንዴት መያዝ እንዳለብን ብዙ ስርዓት፣ ብዙ ነገር አለ። አንድ ሀገር ስንቀመጥ በተለይ እንግዶች ሆነን እዚህ ሀገር ለካናዳ እንደ አሜሪካ ሀገር ስንኖር እንዴት መኖር እንዳለብን የሀገሩ ሕግ አለ። እንዴት መኖር እንደሚገባን የማናውቅ ከሆነ ግን የመኖር ቻንስ ደግሞ እድሉ የለን። ማቆሶ አለ ካናዳ ውስጥ ብዙ ጥራት አጠፋ፣ ብዙ ተነገረው፣ ብዙ ታሰረ። በመጨረሻ ላይ ግን እንዴት መኖር እንደሚገባ አላወቅም ብሎ ወደ ሀገሩ ተወሰደ። እግዚአብሔር ቃል በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባን ያስተምረናል ወገኖች። እንዴት መኖር እንደሚገባን የእግዚአብሔር ቃል ያስተምረናል። ይህንን ትምህርት ስፍራ የማንሰጥ ከሆነ ፈጽሞ ግራ የተጋባን ሰዎች እንሆናለን። ስለዚህ ደግሞ ግራ የምናጋባ ሰዎች እንሆናለን። ለመሆኑ የእግዚአብሔር ቤት የት ነው? የት ነው የእግዚአብሔር ቤት? እግዚአብሔር ቤት አለ ወይ? ምን ይመስላል የእግዚአብሔር ቤት? መጽሐፍ ቅዱስ በእግዚአብሔር ማደሪያ ቤት ውስጥ መኖር እንዳለብን ብሎ ከተናገረ የት ነው የእግዚአብሔር ቤት? ዛሬ የምንመለከተው እሱ ዳዊት ብሉይ ኪዳን መዝሙር 27 ቁጥር 4 ላይ እግዚአብሔርን አንዲት ነገር እለምነዋለሁ እርሷንም ደግሞ ይሻላል። ያም ጸሎት ምንድን ነው? ያም አንድ ነገር በእግዚአብሔር ቤት ውስጥ እኖር ዘንድ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። አንድ ልመና አለኝ፣ አንድ ጸሎት አለኝ። ያ ጸሎቴ ያ ልመናዬ በሕይወቴ ዘመን በሙሉ በእግዚአብሔር ቤት እኖር ዘንድ። ምን ማለት ነው? ዳዊት ስለ ቤተ መቅደስ ያውቃል። ቤተ መቅደስ የብሉይ ኪዳን ቤተ መቅደስ የእግዚአብሔር ክብር የነበረበት ስፍራ፣ እግዚአብሔር የተናገረበት ስፍራ፣ እስራኤላውያን እግዚአብሔርን የሚያመልኩበት ስፍራ መሆኑን ያውቃል። ነገር ግን ዳዊት በእግዚአብሔር ቤት እኖር ዘንድ በሚልበት ጊዜ አልጋውን ይዞ መኖሪያ ዕቃዎቹን ይዞ እዛ ቤተ መቅደስ ውስጥ አንድ ጥግ ይዞ እንድኖር ነው። ይህ ነው እሱ የሚለው። ነገር ግን በእግዚአብሔር ቤት እኖር ዘንድ እግዚአብሔር ቤት የሚለው እንግዲህ በአእምሯችሁ ውስጥ ይቀመጥ። ቤት ማለት መኖሪያ ስፍራ። ይህን ለምን በተመሳሳይ መንገድ ደግሞ ካነበብነው ክፍል ጳውሎስ ለእምነት ልጁ ለጢሞቴዎስ ለኤፌሶን ቤተክርስቲያን መጋቢ ሆኖ ለሚያገለግል ለዚህ ወጣት በእግዚአብሔር ማደሪያ ቤት ውስጥ እንዴት መኖር እንደሚገባ እጽፍልሃለሁ። ፈጥኜ ብመጣ ደስ ይለኛል፣ ወደ አንተ ብመጣ። ነገር ግን ቢዘገይ ወይም ደግሞ የእግዚአብሔር ቤት በምንልበት ጊዜ እንግዲህ እግዚአብሔር የለያቸው፣ እግዚአብሔር ከጨለማ ወደ ብርሃን ያመጣቸው፣ እግዚአብሔር ከሞት ወደ ሕይወት ያሸጋግራቸው፣ በመንፈሱ የሞላቸው፣ በክርስቶስ ኢየሱስ ደም የቀደሳቸውና ያገለግሉ ዘንድ
ክብሩን ይናገሩ ዘንድ በዓለም ውስጥ ያስቀመጣቸው የእሱ ጉባኤዎች መሆኑን እግዚአብሔር ቃል የሚያስቀምጥ። አያችሁ ብዙ ጊዜ ቤተ ክርስቲያን ብለን በምንናገርበት ጊዜ ቶሎ ወደ አእምሯችን የሚመጣ ምንድን ነው? ትልቅ ህንፃ ቢያስፈልግ ደግሞ በራሱ ላይ መስቀል የቆመ ያ ቤተ መቅደስ ቤተ ክርስቲያን እንላለን። በአእምሯችን ውስጥ እንዲህ የተቀረጸው ነገር አለ። ከልጅነታችን ጀምሮ ጎረቤታችን አቶ አድኖ የሚባሉ አንድ ሰውዬ ነበሩ። በጣም ሀብታም ናቸው። በጣም የታወቁ ሰው ናቸው። ሰውዬ ከሀብታሞች መካከል የመጨረሻ ሀብታም ሰው ነው። ታዲያ እኚህ ሰው ሀብታቸው ሲበዛ የሚያደርጉት ነገር ግራ ሲገባቸው እግዚአብሔርን ለመምሰል የሞከሩት እንደዛ ነው። በጣም ትልቅ ህንፃ ሰሩ። ያ ህንፃ በጣም ክብ የሆነ ህንፃ ነው። እንደገና ጉራዴቶች ከራሱ ላይ አለው፣ ከጫፉ ላይ መስቀል አለው። በዙሪያው እንትና ዲኮሬሽን ያለው ነገር አለ። ከሩቁ ስትመለከቱ የሚካኤል ቤተክርስቲያን ይመስል ትልቅ ቤተክርስቲያን ይመስል ህንፃ። ታዲያ አንድ ቀን አንድ ሰውዬ በዛ ሲያልፍ ሁኔታው ከትምህርት ቤት ወደ ቤት ሲገባ እኚህ ሰውዬ ከፈረሳቸው ላይ ወረዱና ነጠላቸውን እንዲህ ወደ ላይ አድርገው ወደዛ ህንፃ ይሰግዳሉ። እንደዛ እያሉ እና ምንድን ነው የሚያደርጉ? ስራቸው ጊዜ ወደዚህ ቤተ ክርስቲያን ሰግዳለሁ አሉ። ይሄ አባድኖ መኖሪያ ነው አልኳቸው። ዩሲ እነዚህ ሰዎች ወንድሞች ሰውዬ በአእምሯቸው ውስጥ ያለው ነገር ምንድን ነው? ህንፃው ስታይ መስቀል ከላይ ያለው ስታይ ቤተ ክርስቲያን ናት። እዛ ባለ ያለው ትልቅ ቤተ ክርስቲያን ገዝቷል። በጣም በብዙ ገንዘብ በብዙ ሺህ በብዙ መቶ ሺህ ብር ዶላር ህንፃ ተሰራ። ቤተ ክርስቲያን ሰራ ይባላል። ወገኖች ሆይ ቤተ ክርስቲያን አይሰራም፣ ቤተ ክርስቲያን አይገዛም። ቤተ ክርስቲያን ማለት በክርስቶስ ኢየሱስ ደም የነጹ የተቀደሱ ለአዲስቷ ኢየሩሳሌም የታጩ የእግዚአብሔር ልጆች ናቸው። እግዚአብሔር ይመስገን። ቤተ ክርስቲያን ህንፃ አይደለም። ይህ የምንመለከተው ህንፃ መሰብሰቢያ ህንፃ ነው እንጂ ቤተ ክርስቲያን አለ። በሱ ቢያስፈልግ ይሄንን ሌላ ነገር ማድረግ ይቻላል። ነገር ግን ቤተ ክርስቲያን ሲባል በዛ ጣራ ስር ተሰብስበው እግዚአብሔር የሚያመልኩ የእግዚአብሔር ማህበር፣ የእግዚአብሔር ጉባኤ፣ እግዚአብሔር በመካከላቸው ለማደር የወደደ በመንፈሱ በመካከላቸው ማደሪያ ያገኘ ህዝብ፣ የተለየ ህዝብ፣ ከዓለም የወጣ ወደ እግዚአብሔር መንግስት ጉዞ ላይ ያለ ህዝብ፣ ያ ነው ቤተ ክርስቲያን የሚባለው። የእግዚአብሔር ማደሪያ የሚባለው ያ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እንደዚህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ትንሽ ወደፊት ገፋ ይልና ቃሉ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ይህንን ቃል ከኔ ጋር ልትሉ ፈልጋለሁ። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አያችሁ፣ አንድ ሰው አይደለም። ነገር ግን እናንተ ናችሁ በምንበት ጊዜ የብዙ ሰው ቁጥር የማህበር ስም ነው። ስለዚህ ምንድን ነው የምለው ቃሉ? እናንተ የእግዚአብሔር ቤተ መቅደሶች ናችሁ ነው። እናንተ የእግዚአብሔር መንፈስ ማደሪያዎች ናችሁ ነው። ስለዚህ እግዚአብሔር ደግሞ መንፈስ ነውና በእያንዳንዱ በእምነት በሚያደርበት ጊዜ እግዚአብሔር በዛ ጉባኤ መካከል ፈቃዱና ሀሳቡን ፈጽሞ በዛ ህዝብ መካከል ማደሪያን ያገኛል። ስለዚህ የእግዚአብሔር ማደሪያ ቤት ያን ነው ጳውሎስ ለጢሞቴዎስ የሚጽፈው። ስለዚህ ቤቱ ይላል ይህ የእግዚአብሔር ቤት የሚባለው ብሎ ለጢሞቴዎስ በሚጽፍበት ጊዜ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። አያችሁ፣ ቃሉን አስተውላችኋል? የሕያው እግዚአብሔር ቤተ ክርስቲያን የእውነት አምድና መሰረት የሆነው
የሕያው እግዚአብሔር ቤተ ክርስቲያን ነው ማደሪያ ቤቱ ይናገራል። ይህ ማለት ህንፃ ነው ማለት ነው አይደለም። ፈጽሞ ከህንፃ ጋር ግንኙነት የለውም። ፈጽሞ ጳውሎስ ይህን መልእክት በጻፈ ጊዜ እስከ 400 ዓመት ክብረ ዘመን ድረስ የቤተ ክርስቲያን ህንፃ በምድር ላይ አልነበረም። በየቤቱ ተሰበሰቡ ነበር ምዕመናን። ጳውሎስ መልእክት በሚጽፍበት ጊዜ እቤት ላለች ቤተ ክርስቲያን ሰላም በልልኝ ብሎ አማኞች በዛን ጊዜ በየቤቱ ተሰበሰቡና እግዚአብሔርን ያመልኩ። ስለዚህ ይህ እንግዲህ የእግዚአብሔር ማደሪያ ወይም ደግሞ ማደሪያ ቤቱ የእግዚአብሔር ቤተ ክርስቲያን ነው ብሎ ይናገራል። እግዚአብሔር መንፈሱ ያረፈበት ፈቃዱን በሚያደርጉ እግዚአብሔርን በሚያመልኩ መካከል እግዚአብሔር ስለሚኖር በዛ ቦታ እንዴት መኖር እንዳለብን አውቅ ብሎ ያስተምራል። ራዕይ ምዕራፍ 21 ቁጥር 3 ላይ ይላል። ምዕራፍ 21 ቁጥር 3 ላይ ታላቅም ድምፅ ከሰማይ ብሎ ይናገራል። መጨረሻ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናል፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። እግዚአብሔር ይመስገን ይሁን። ከሰማይ ድምፅ ይሰማል፣ ይናገራል፣ ታላቅ ድምፅ። ያ ድምፅ ምንድን ነው? እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። የእግዚአብሔር ድንኳን በሰዎች መካከል ነው፣ እግዚአብሔርም ከእነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ ብሎ ይናገራል። ምርታችን እግዚአብሔር ቤት ውስጥ እንዴት መኖር እንዳለብን ነው። እስካሁን እንግዲህ እግዚአብሔር ቤት ምን እንደሆነ አብረን ተመልክተናል። እርግጠኛ ነኝ ከዚህ በኋላ ቤተ ክርስቲያን ብለን በምንናገርበት ጊዜ አእምሯችን ወደ ህንፃ መሄድ እንደሌለበት ይህን እንደምታውቁ አምናለሁ። ነገር ግን የምናውቀው ደግሞ ደጋግመን የምናውቀው አይከፋም። ጥሩ ነው። ቤተ ክርስቲያን እንሰራለን በምንልበት ጊዜ ትልቁ ቤተ ክርስቲያን ወገኖች ሆይ ይህ ነው። እግዚአብሔር ማደሪያ የሆነው እርሱ ነው መጀመሪያ መሰራት ያለበት። እዚህ ሀገር አይታችኋል፣ ብዙ ህንፃዎች ባዶዎች አሉ እኛ ጋር። ቤተ ክርስቲያን ከተባለ ያ ህንፃ ቤተ ክርስቲያን፣ ነገር ግን ህንፃ በራሱ ቤተ ክርስቲያን፣ ነገር ግን በህንፃ ውስጥ ያሉ ቤተ ክርስቲያኖች ግን የሉም። ስለዚህ ዛሬ የምንመለከተው 3 ነገሮች ማወቅ የሚገባን ነገር አብረን እንመለከታለን። ዋናው ነጥባችን እዚህ ላይ ነው። ጳውሎስ እንግዲህ በመልእክቱ ውስጥ በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ብሎ ስለምናገር ምንድነው ማወቅ ያለበት ጢሞቴዎስ? ምንድነው ዛሬ ወንድሞቼ እና እህቶቼ እኔና እናንተ ማወቅ የሚገባን ነገር ምንድነው? ይህን እንመለከታለን። የመጀመሪያው ነገር እያንዳንዳችን እውቀት ያስፈልገናል። ሰው እውቀት ያስፈልገናል። መስማማለን። ታውቅ ዘንድ ነው። ጳውሎስ ስለ መንፈሳዊ ነገር በሚጽፍበት ጊዜ ለቆሮንቶስ ቤተክርስቲያን ምዕራፍ 12 ቁጥር 1 ላይ ስትመለከቱ ስለ መንፈሳዊ ነገር ወንድሞቼ ሆይ ታውቁ ዘንድ እወዳለሁ። ታውቁ ዘንድ ዓለማውያን በነበራችሁ ጊዜ፣ አሕዛብ በነበራችሁ ጊዜ በማናቸውም ጊዜ ይላል እንደምትመሩ ድምፅ ወደሌላችሁ ጣዖታት እንደተወሰዳችሁ ታውቃላችሁ። በዓለም ውስጥ በነበራችሁ ጊዜ፣ ዓለማውያን በነበራችሁ ጊዜ፣ ከክርስቶስ ተለይታችሁ በነበራችሁ ጊዜ ልዩ ልዩ ጣዖቶችን ታመልኩ ነበር። እነዚህ ጣዖቶች ድምፅን ባይኖራቸው ነገር ግን የምታደርጉትን አታውቁምና ዝም ብላችሁ ትከተሉ ነበር። ነገር ግን ወደዚህ ወደ ጌታ ከመጣችሁ በኋላ ግን ዝም ብላችሁ እንድትከተሉ አያስፈልግም። የሚሆነውን ነገር ለይታችሁና አውቃችሁ በአግባቡ እንድትከተሉ ያስፈልጋል። አያችሁ፣
ቆሮንቶስ ቤተክርስቲያን በመንፈስ ቅዱስ የተሞሉ በልሳን የሚናገሩ ነቢያቶች፣ ትንቢት ተናጋሪዎች፣ ልሳን ተርጓሚዎች፣ የጸጋ ስጦታ ያላቸው የተሞላ ነገር ነበር። ቢያንስ 9 ስጦታ ሙሉ በሙሉ በዛ ቦታ ላይ ተጠቅሷል። ነገር ግን ጳውሎስ የሚላቸው መንፈሳዊ እውቀት ያስፈልጋቸዋል። መንፈሳዊ እውቀት ማወቅ የሚገባቸውን ነገር ለይታችሁ እንድታውቁ ያስፈልጋል። እግዚአብሔር ቃል በአንድ ስፍራ ላይ ሕዝቤ እውቀት ከማጣት የተነሳ ምን ሆኗል? ጠፍቷል። ወገኖች ሆይ የመጀመሪያ ነገር እኔና እናንተ ማወቅ ያለብን ምናልባት ብዙ ሰባኪዎች ሰብኮላችኋል፣ ብዙ አስተማሪዎች አስተምሯችኋል። በየሳምንቱ የእግዚአብሔር ቃል የሚሰብኩላቸው ወገኖች አሉ። ብዙ ጊዜ እኔ እንደሚመስለኝ በደም ቤተክርስቲያን እንደማደርግ ወይም በሆነ ሳደርግ የነበርኩት ሰዎች የመጀመሪያ ነገር ማወቅ ያለባቸው ቁጭ ብሎ የእግዚአብሔር ቃል መማር አለባቸው። መንፈሳዊ እውቀት ዝም ብሎ ከሰማይ ዱብ የሚል ነገር አይደለም። መንፈሳዊ እውቀት የእግዚአብሔር ቃል እውቀት እንዴት መውጣት እንዴት መግባት የሚያስተምረን የእግዚአብሔር ቃል ነው። የእግዚአብሔር ቃል ስለዚህ ቁጭ ብላችሁ በምትቀመጡበት ጊዜና እግዚአብሔር ቃል በምትማሩበት ጊዜ እንዴት መውጣት እንዴት መግባት ምን መሆን እንዳለባችሁ ተስቦ ያለው ሁሉ ጊዜ። ነገር ግን ችግሩ ልንገራችሁ፣ ብዙ ሰዎች በዚህ ዘመን መቀመጥ አይፈልጉም። አለቀ። ብዙ ነገር ተምረናል። እርግጠኛ ነኝ ከዚህ መካከል የተማራችሁ ሰዎች እንዳላችሁ፣ እየተማራችሁ ያላችሁ ሰዎች እንዳላችሁ አውቃለሁ። ለወደፊትም የምትማሩ ሰዎች አላችሁ። ገና ዝሙት የሸመገለ ሰዎች ብዙ ነገር እንማራለን። ወደ ትምህርት ቤት መሄድ ግዴታ ነው ለመማር ወገኖች። ስንቶቻችሁ አሁን በለው የኮምፒውተር እውቀት ዝም ብሎ ሳታውቁ ዱብ ብሎባችሁ በአንድ ላይ ታውቃችሁ ያደራችሁ ሰዎች አላችሁ። ከዛ በኋላ ከሳምንት በኋላ ተመረቃችሁ ሰዎች አእምሯችሁን አላችሁ ሳይዞ ብዙ ነገር ሳታደርጉ ገና ሳትፈተኑ እንዲሁ ያወቃችሁ ሰዎች አላችሁ። አለ ብያለሁ። ለመማር ስለፈለጋችሁ ምንድን ያደረጋችሁ? ጊዜ ሰጣችሁ፣ ገንዘብ ከፈላችሁና ሄዳችሁ ቁጭ ያላችሁ ተማራችሁ። አስተማሪ የምለው ነገር እንዳውም ሚስ እንዳታደርጉ ጆሮአችሁ ከፍታችሁ አቴንሽን ሰጣችሁ። ቢያስፈልግ እየቀዳችሁ ቤታችሁ እየሰማችሁ ተምራችሁ። ሰዎች እንደዛ ነው የሚያደርጉት። የምንማረው ነገርም ደግሞ ማወቅ የምንፈልገው ለማወቅ በምንፈልግበት ጊዜ ማወቅ ወደሚገባ ስፍራ ሄድና እንማራለን። በዛ እውቀት መጠቀም እንጀምራለን። ለሌሎችም ደግሞ ለጥቅም እንሆናለን። የእግዚአብሔር ቃል ወገኖች ነው። እግዚአብሔር ሳንማር ቃሉን ሳናነብ በመንፈሱ ወደኛ የሚያመጣቸው ነገሮች የሉም ብያለሁ። እግዚአብሔር መገለጥን ራእይን በልባችን ውስጥ ሊያስቀምጥ ይችላል፣ የተለያዩ ነገሮችን። ነገር ግን ያ ነገር እንኳን ቢሆን ከእግዚአብሔርና ከሴጣን መሆኑን ለይተን ማወቅ የምንችለው ወገኖች በእግዚአብሔር ቃል መመዘኛው የእግዚአብሔር ቃል። ስለዚህ አንድ አማኝ በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባ ሊያውቅ የሚችለው የእግዚአብሔርን ቃል አውቆ። እግዚአብሔርን ቃል የማያውቅ ሰው የሰነፈ ሰው ከመንገድ የሳተ ሰው ይሆናል። ኤርምያስ ምዕራፍ 5:4 ላይ ይላል፣ እኔ የእግዚአብሔር መንገድ እና የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው ይላል። የአምላካቸውን መንገድ የእግዚአብሔርን ሕግ አላወቁምና ድሆችና ሰነፎች ናቸው። እንግሊዝኛው በጣም ሲያብራራ በጣም ነው ጥሩ ብሎ የምናገረው። ምን እንዳለ ያን ቃል በእንግሊዝኛ ሳነበው I said these are only the poor, they are foolish, for they did not know the way of the Lord, the requirements of the God. Requirements
ምን እንደምፈለግባቸው የማያውቁ ሰዎች ናቸው የሚናገር እግዚአብሔር ሕዝብ ለእስራኤል ተጠቅሞ የሚናገር ቃል ጠፍቷል። ምንም ማወቅ በአዲስ ኪዳን ውስጥ ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ በነበረ ጊዜ ወደ አንድ ቤተሰብ በተደጋጋሚ ነበር። ታውቃላችሁ፣ ወደ ማርታና ወደ ማርያም ቤት በሚሄድበት ጊዜ ወደዛ ቤት በሚገባበት ጊዜ ማርያም ወዲያውኑ ፈጥና የት ነው የምትቀመጠው? በጌታ እግር ስር ትቀመጥና ይህንን የሕይወት ቃል ትሰማ ነበር። ማርታ ደግሞ ወዴት ነው የምትገባው? ወደ ኪችን ትገባለች። ጉድ ነው የምትሰራለች፣ ታበስለዋለች። ማማናት ፈልጎ የምትሰራው ነገር ክፋት የለበትም ወገኖች፣ ጥሩ ነገር ግን መጀመሪያ ማግኘት የሚገባን ነገር ትታ የመጨረሻ ነገር ነው መራላ የምታደርገው የነበረው። የሚገርማችሁ ነገር አንድ ጊዜ መጣችና ማርያምን እንደማናገር ፋንታ ጌታ ተናገረች። ምን ነው ጌታ ሆይ አይገድህም እንደ አለች። ተመልከቱ ማን እንደሚከስስ። ራሷ መቀመጥ አቅቷት የምትቀመጠዋን እህቷን ለማስነሳት ሴልና ጌታ ትከሰዋለች። ሁለት ሰጥና አጠፋቸው። አንደኛ የሕይወት ቃል እየሰማች ነውና ማስነሳት አልነበረባትም። ሁለተኛ ደግሞ ጌታ መክሰስ አልነበረ። አይገድልም ወይ ስለሌ አንዳንድ ጊዜ እንደሚደረገው ቤት ውስጥ አብሮ በሚኖሩ ሰዎች መካከል አንደኛው ለእግዚአብሔር ቃል ለጸሎት ጊዜ ይሰጣል፣ አንደኛው ደግሞ ይባክናል። ስለዚህ ስለማይጸልይ ስለማያነብ ይናደዳል። ከውስጡ ምን እኮ በቃ መንፈሳዊ ነገር መሰለኝ የምትኖረው እሱ እኮ የሚኖረው መንፈሳዊ ነገር ብቻ መሰለኝ የሚያኖረው ይባላል። ወገኖች ሆይ ለጌታ ጊዜ ካልሰጠን እግዚአብሔር ካላዳመጥን በስተቀር ምን ማድረግ እንደሚገባን እናውቅ። ጌታ ኢየሱስ ክርስቶስ ሲናገር ማርታ ማርታ በብዙ ነገር ትጨነቂያለሽ፣ በብዙ ነገር ትባክኛለሽ፣ ነገር ግን የሚያስፈልገው አንድ ወይም ጥቂት ነገር ነው አላት። ማርያም የማይወሰድባት ምንድን መርጣለች፣ አለቀ። አንቺ ግን ትባክናለሽ። ማርታ ከጌታ ኢየሱስ ክርስቶስ እግር ስር እስካልተቀመጠች ጊዜ ድረስ እንደባከነች መባከን ታውቃላችሁ። እናውቃለን። እዚያ በተለይ ያለን ወርዛ አሜሪካ ውስጥ መባከን ብዙ ሰዎች እንደባከኑ ነው። እርግዝ ችግሩ ምንድን ነው? ከጌታ እግር ስር አለመቆየት የምለው ነገር ይደውልላችኋል። እርግጠኛ ነኝ ለእናንተ የማይመቸው ነገር እየተናገሩ ግን ያን ያህል የሚያዘልል ማድረግ ያለብን ነገር ቤታችን ገብተን ኤክሰርሳይዝ ማድረግ ያለብን ይሄኛው ስፍራ ካልሰጠን እዚህ ያስቀምጠን ብሏል። ስለዚህ የመጀመሪያው ነገር ወገኖች የእግዚአብሔር ቃል እውቀት ነው የሚያስፈልገን። አያችሁ፣ የእግዚአብሔር ቃል እውቀት የሌለው ሰው በራሱ ሀሳብ ነው የሚመራ። ከአእምሮ በሚመነጭ ነገር ነው የሚመራ። የሆነ ድምፅ እንኳን ስመጣበት በዛ ድምፅ ነው የሚመራ። ከእግዚአብሔር መንፈስ ያልሆነውን እንኳን እየተከተለ ነው የሚሄዱ። ሰምቻለሁ እንዲህ አይነት ነገር ይላል። አማኞች እግዚአብሔር ልጆች ሆናችሁ እግዚአብሔር ቃል ያስፈልጋል፣ በጣም ያስፈልጋል። ያ ኔቸር ነው የሚያደርግ ለሚመጣ መለኪያ የሚሆነው የእግዚአብሔር ቃል ራእይ ቢመጣ መገለጥ ይመጣ፣ ምንም ቢመጣ የፈለገ ነገር ይሆን። አንዳንድ ጊዜ ሰይጣን ብዙዎችን በተለያየ አይነት መንገድ ሲያሳስት ሰምቻለሁ፣ አንብቤያለሁ፣ ይህን ደርሼበታለሁ። ተዋደው ተጋብተው አብረው ለብዙ ጊዜ ኖረው ድምፅ መጣባቸውና ይሄ ያገባሽው ባልሽ ከእግዚአብሔር አይደለምና ፍቺ ይለዋል። እግዚአብሔር ቃል ፍቺ ይፈቅዳል። እግዚአብሔር ቃል ከሌለ ወገኖች ሆይ ሁሉም ነገር የሚመጣበት እግዚአብሔር ይመስላል። የእግዚአብሔር ቃል ደግሞ ከሌለ እንዴት መኖር እንደሚገባ ስለማናውቅ ብዙ ጊዜ ችግር ይፈጥራል። አያችሁ፣ ቅድም መግቢያ ላይ ነገርኳችሁ ነገር ልንገራችሁ። መኪና መንዳት እንዴት መንዳት እንደሚገባ የማናውቅ ከሆነ ሳናውቀው ምንድን ነው የምናደርገው? የሰው ሌን ውስጥ እንገባና እንገጫለን፣ እንገጨዋለን፣ ወይም ሞታለን፣ እንገለዋለን።
ምክንያቱም እንዴት እንደምንመራ ስለማናውቅ እግዚአብሔር ቃል የሌላቸው ሰዎች ከመንገድ ይስቱና ያስታሉ። ሁለተኛ በእግዚአብሔር ቤት ውስጥ እንዴት መኖር የሚገባን ማወቅ የሚያስፈልገን ነገር አንዱ እግዚአብሔር ለእኔና ለእናንተ የሚናገረን ነገር በመታዘዝ መኖር ነው። በእግዚአብሔር ቤት ውስጥ ወይም ደግሞ ለእግዚአብሔር ስልጣን መገዛት ከባድ ነገር ነው። መታዘዝ እግዚአብሔር ለተናገረን መገዛት ወይም ደግሞ እግዚአብሔር በቤተ ክርስቲያን ውስጥ ላስቀመጠው ስልጣን ወይም ደግሞ የሕዝቡ መሪዎች ላደረጋቸው ለእግዚአብሔር ቤት አገልጋዮች በማንኛውም ነገር በምናገለግልበት የአገልግሎት ቡድን የምመሩን በእግዚአብሔር ቤት ውስጥ በስልጣን ለስልጣን መታዘዝ ማለት ለእግዚአብሔር መታዘዝ። ስለመታዘዝ በምንናገርበት ጊዜ እግዚአብሔር ቃል ውስጥ ብዙዎቹ ከመንገድ የሳተ ነገር አድርገው እግዚአብሔርን እንኳን እናስደስተዋለን ብለው እግዚአብሔርን ያሳዘኑ ብዙ ሰዎች አሉ። የሚገርማችሁ ነገር አንዳንድ ጊዜ እግዚአብሔርን እናስደስታለን ብለው እግዚአብሔርን ማሳዘን ታውቃላችሁ? ጌታ ኢየሱስ ክርስቶስ ምን አላቸው? ደቀ መዛሙርቱ እናንተን የሚገድሏችሁ ሰዎች አሉ እግዚአብሔርን የሚያገለግሉ እየመሰላቸው የሚያደርጉበት ጊዜ ይመጣል። እስቲ ማድረግ እግዚአብሔርን የሚያመልኩት ሰዎች የሚገድሉ ሰዎች እግዚአብሔርን ለማስደሰት ነው። ጳውሎስ ሲያደርጉ የነበረው እንደዛ ቤተክርስቲያንን ሲያሳድር ክርስቲያኖችን ሲያሳስር ምንድነው የሚያደርገው የነበረው? እግዚአብሔርን ለማስደሰት ለመቅናት ነበር ለእግዚአብሔር። ግን በሌላ በኩል እያደረገ ነው የእግዚአብሔር ስራ እያፈረሰ ነው። ስለዚህ ማንኛውም ነገር እግዚአብሔር እንኳን ያስደስታል ብለን ለማድረግ የምንፈልገውን ነገር ቤተክርስቲያንን ካልሰማን በገዛ ራሳችን የምናደርግ ከሆነ የማንታዘዝ ከሆነ ወይስ ወይ እንዴት መኖር እንዳለብን አላወቅም። አንደኛ ሳሙኤል ምዕራፍ 15 ላይ የንጉሥ ሳኦልን ታሪክ አንብቡ እንዳለ በዛ ቦታ ላይ እግዚአብሔር ተናገረው። የእግዚአብሔር ሰው የሆነው ነቢዩ ሳሙኤልም ተናገረው። እግዚአብሔር ሲነግረው ምንድን ነው አለው? ወደ አማሌቃውያን ተዋጋ፣ ግደላቸው፣ ጨርስ፣ መታሰቢያቸውን ደምስስ፣ ምንም ነገር ሕይወት ያለው ነገር እንዳይተርፍ፣ ሀብትም ሰው በኩራል። ሳኦል ሄደን ተዋጋ፣ ብዙ ድል አደረገ፣ ብዙዎችን ጨረሳቸው። በመጨረሻ ላይ ግን እግዚአብሔር ቃል ሲናገር ምንላል? ለምርኮ ሳሳና የሰቡትን ከብቶች ይዞ መጣ። ከዛ ሳሙኤል መጥቶ ምንድን ነው ያደረግኳል? እነዚህን አመጣኋቸው ለእግዚአብሔር ሕዝቡ ለእግዚአብሔር መስዋዕትን እንዲያቀርቡ ብዬ ነው አመጣሁ። ማን እንዲያደርጋል? መታዘዝ ከመስዋዕት ይበልጣል። መታዘዝ ከመስዋዕት ይበልጣል። በእግዚአብሔር ቤት ውስጥ እንኖር ወገኖች፣ ማንኛችንም እብን በዓለም እንኳን ስንኖር ስርዓት አለው። ሁሉ ነገር ስርዓት አለው። ሁሉም ነገር የራሱ አስተዳደር አለ። ነገር ግን ለዛ ለምናገለግልበት ደግሞ ለምንሰራበት ስራ ስፍራ በስራ ቦታችን ለስልጣን የማትታዘዙ ከሆነ በስልጣን ላይ አምጻችሁ የስራ ፕሮሞሽን ታገኛላችሁ። የስራ ፕሮሞሽን በዛ ስራ ውስጥ እንኳን መሰንበት አትችሉም። ስለዚህ ለሚያሰሩ ለሱፐርቫይዘሮቻችን በቅርበት የኛን ሁኔታ ለሚከታተሉ ደሞዝ ለሚያስጨምሩ ፕሮሞሽን ለሚሰጡን ሰዎች እንታዘዛለን። የምናደርገው ነገር ማለት ዛሬ የሚገርማችሁ እግዚአብሔር ቤት በምትመጡበት ጊዜ ይህ ችግር ቤተክርስቲያን ታገኛለች። ሰዎች በዓለም በነበሩ ጊዜ እንደ ልባቸው ስለሚኖሩ ወደ እግዚአብሔር ቤት ሲመጡ ደግሞ ሁሉም እኩል መሆን ይፈልጋል። የእግዚአብሔር ቃል ግን ለመሪዎቻችን ለሚያገለግሉ ሰዎች እግዚአብሔር በቦታ ላይ ያስቀመጣቸው እንድንታዘዝና እንድንሰማ የእግዚአብሔርን ሐሳብ እንድናገለግል
እግዚአብሔር ይመክረናል። ይሄንን ሕግ ጥሰን የምንወጣ ከሆነ ትናንትና የመኖር ሕግ እንዳልኳችሁ ይህን ጥሶ የሚወጣ ሰው ደግሞ የምባረክበትን የበረከት ሕግ ጥሶ ይወጣል። ወገኖች በተለይ በዚህ ባለንበት በካናዳ ሆነ በአሜሪካ በኖርዝ አሜሪካ በአጠቃላይ ውጭ ያለው ሕዝባችን አብዛኛዎቹ የወጣ ነው በዕድሜ ተቀራራቢነት ያለው ሕዝብ ነው። ሽማግሌዎች አልወጡም። አባቶቻችን እነዚህ ሽበት ያወጡ አባቶቻችን ከኛ ጋር አልወጡም። መንፈሳዊ አማካሪዎቻችን ከኛ ጋር አልወጡም እና በዕድሜ ብዙዎቻችን እኩል እንደመሆናችን መጠን እርሱ ከማን በልጦ እኔም እኮ እሱን ያህል አውቃለሁ። አንድ ቪዲዮ ስመለከት ዶኩመንታሪ ቪዲዮ ነበር፣ የኢትዮጵያ ዶኩመንታሪ ቪዲዮ ነው። ቅርብ ጊዜ ነበር ያየሁት እና ጉዳት ኢትዮጵያ ውስጥ የሚካሄደው ይህን ያህል መሆኑን አላወኩም። በተለይ ደርግ ውስጥ የሚካሄደው ነገር ማንኛችንም እንኳን እዛ ግቢ መግባት እነሱም ማየት ቀርቶ በግቢ ውስጥ እንኳን መገኘት እንችላለን። በፓርላማ ጋር የሚደረገው ነገር በመጨረሻ ላይ መንግስት ያገለቆለ ከመሄዱ በፊት ሲያፋጡ ነበረ ካድሬዎቹ እና የተለያዩ አማካሪዎች የሚባሉ ሰዎች ያነጋግሯቸው ነበረ እና አሁን ባለፈው ሳምንት ያረፉ ፕሮፌሰር አስራት ያመጡት ሀሳብ ነበረ እና መንግስቱ ምንድን ነው አለው። ፕሮፌሰር አስራት ማን ነው ለመሆኑ? ፕሮፌሰርነት እኮ እኛም እኮ ለሀገራችን ደማችን አፍስሰነዋል። ቢያስፈልግ እኮ ወረቀቱ ነው እንጂ አለ። ወረቀቱ ነው እንጂ እኛም እኮ ደማችን አፍስሰነዋል። እኛም እኮ አገልግለን አገልጋዮች ነን። በጌታ እኮ ነው እኛ ሁሉ ማድረግ እንችላለን። እውቀቱም አለ። ያው እውቀቱ ሊኖረን ይችላል። ማገልገሉም ማገልገል እንችላለን። በእግዚአብሔር ቤት ውስጥ ምንም መቁጠር እንችላለን። ነገር ግን ወገኖች ሆይ እግዚአብሔር እስቲ አሁንም ቢሆን በቤት ውስጥ በስልጣን እግዚአብሔርን በሚያገለግሉ ሰዎች በመገዛትና በመታዘዝ ሱዳን ብዙ ጊዜ አገልግያለሁ። ወደ 5 ዓመት ተኩል ሙሉ ጊዜ አገልግሎት አገልግያለሁ። የሚሽን ቦርድ በስተጀርባ አልነበረም። ይህን ያህል ይከፈላል ውጣ አለኝ አልነበረም። የምሰራው ሱዳን ካውንስል ኦፍ ቸርች የሚባል ነበር። ለዛ ድርጅት ላቦራቶሪ ቴክኒሻን ሆኜ እሰራ ነበርና እግዚአብሔር ከዛ ላይ ይጠራል። ከዛ በኋላ ጸለይኩኝ። የእግዚአብሔርን ጥሪ ለመጀመሪያ ጊዜ አገልግሎት ጥሪ የተቀበልኩት እዛ ነበር። መጀመሪያ የተቀበልኩት የህይወት ጥሪ ነው። በክርስትና ህይወቴ በጣም ደስ ይለኛል። በኮሚኒስቶች መካከል በችግር እንኳን ቢሆንም ያው በወጣቶች መካከል በጣም አገለግላለሁ። ቀን ከሌሊት ይህን ፕሮግራም ባለበት ስፍራ አልቀርም። የጌታ ፍቅር ያሯሩጠኝ ነበረ። ወደ ሱዳን ከገባሁ በኋላ ግን እግዚአብሔር የአገልግሎት ጥሪ ሰጠኝ። ያንን ስፍራ ለቅቄ 5 ዓመት ተኩል አገለግል ነበር። በወገኖች መካከል አፕሪሼት የሚያደርገኝ የለም። ጌታ ብቻ አፕሪሼት የሚያደርገኝ። እኔና ጌታ እንተዋወቃለን። ደሞዜ ከእርሱ ነው። ከማንም እኔ ግድ የለኝም። እግዚአብሔር እየባረከኝ በመጨረሻ በበረከት ወደሚሄድበት ሀገር ወሰደኝ። እግዚአብሔር ይባረክ። ታዲያ በዛ ስፍራ እስከ ዛሬ የምሰማኝ አንድ ነገር አለ። ብዙ ጊዜ ስለ ወንጌል ነው የምናገረው። እግዚአብሔር ስለሚያደርገው ስለ እግዚአብሔር ድንቅ ስራ፣ ስለ ተአምራት ሰብካለሁ፣ እናገራለሁ። እግዚአብሔር ቃል በደረስኩበት ስፍራ እረፍት የለኝም። አፌ አለ ምክንያቱም የተጠራሁት ለዛ ነበር። የሚገርማችሁ ነገር ግን ለስልጣን የመገዛትን ነገር በትክክል የመሆንን ነገር የተናገርኩት በመጨረሻ ስንብት ላይ ነበር። እንዴት እንደሚያሳዝን ዛሬ ድረስ ለምንድን ነው መሰላቸው? በዛ ቦታ በመሪነት ቦታ ስለምናገለግል አሁን እኔ እንደዛ ብዬ ብናገር እንደው በቃ እንድትገዛለት ፈልግ የምን ጥያቄ ይኖራቸዋል። ይህንን እግዚአብሔር ያስተምራቸው እንጂ እኔ አልናገር እያልኩ ነው። ብዙ ግን ነገር ይመለከታሉ። አባጣ ጉባጣ ሰው ከፍ እንዳዝግ ስል የእግዚአብሔር ቤተ ክርስቲያን ስትታመስ ምን ያለው ወገኖች ሆይ ከመንፈሳዊ እውቀታችን ምናልባት ብዙ እግዚአብሔር ሰዎች በዚህ ሲያርፉ በዚህ መጥተው ሲያገለግሉ በልዩ ልዩ ርዕሶች ላይ ተናግሮ ይሆናል። ነገር ግን እኔ ጠቃሚ ነው ብዬ የምላችሁ በእግዚአብሔር ቤት ውስጥ የለመለመ የመንፈሳዊ ሕይወትና በቤታችሁ የተባረከ ሕይወት እንድትኖሩ የሚያደርጋችሁ ነገር ቢኖር በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብንና መገዛት በሚገባ ስፍራ መገዛት፣ ማገልገል በሚገባ ስፍራ አገልግለን እግዚአብሔርን አክብረን እንድናገኝ ያ
ትልቅ መንፈሳዊ ምስጢር ነው። ምክንያቱም ለምንድን ነው መሰላችሁ? ይህ የጌታ ኢየሱስ ክርስቶስ ሕይወት ነው። ራሱ ወደ ምድር ከመጣ በኋላ አባት ሆይ ፈቃድን አድርግ ዘንድ መጣሁ። ወደ ቀራንዮ መስቀል ከመሄዱ በፊት ሞትና ሕይወት መካከል እያለ እየተጣጣረ እየጸለየ እያለ ፈቃዴ ቢሆን ይህ ጽዋ ይለፍልኛል፣ ፈቃዴ ካልሆነ ምንም ነገር ማድረግ አልችልም፣ ብትፈቅድ ግን ይለፍልኛል። ፈቃዱን ሙሉ በሙሉ ለአብ እያስገዛ ያገለግል ነበር። የኔንና የእናንተን ደህንነት ፍጹም ለማድረግ ኢየሱስ ክርስቶስ ለአብ ዝቅ ብሎ አገለገለ። ስለዚህ ወገኖች ሆይ ስለ በእግዚአብሔር ቤት ውስጥ ያለው አገልግሎት በመሰረቱ በእግዚአብሔር ቤት ውስጥ ያለው አገልጋይ በሙሉ መሪ የለም፣ ባለስልጣን የለም። ዛሬ ነገራችሁ ምናልባት እናንተ ጋር አሁን ባይኖር ሰምቶ ሊመጣ ይችላል። አንዳንድ ጊዜ ያውና እዛ የምንለው ነገር ይሄውና እዚህ የምንልበት ጊዜ ይመጣል። ነገር ግን እኔ ዛሬ የምላችሁ በብዙ አብያተ ክርስቲያናት ዛሬ ማን ይምራ፣ ማን ሊቀመንበር ይሁን፣ ማን የበላይ ይሁን ሰው የተማጠቀ ይመለከት። በመሰረቱ በእግዚአብሔር ቤት ውስጥ የበላይ ጌታ ገዢ መሪ ኢየሱስ ክርስቶስ የጌታ ቤተክርስቲያን ራስ ብቻ ነው። እግዚአብሔር ባለ እርሱ ብቻ የራሱ ቤተክርስቲያን አለቃ መሪ፣ እያንዳንዱ ግን አገልጋይ። እግዚአብሔር ስለ ሙሴ እንኳን በምናገርበት ጊዜ ባሪያዬ ሙሴ ነው። የባሪያ ስራ ምንድን ነው? ምንድን ነው የባሪያ ስራ? ማገልገል ነው፣ እግር ማጠብ ነው፣ ዝቅ ማለት ነው። ዛሬ በእግዚአብሔር ቤት ውስጥ እግዚአብሔር ቤተክርስቲያን በባርነት የሚመሩ አገልጋዮች እንደ ባለስልጣን እየታዩ እንደው ትዳራቸውን ጥሎ ለሚሮጡት ነገር በብዙ ሰዎች ይገፋሉ። እግዚአብሔር ቤት መሪዎች አንዳንዱ እግዚአብሔር ቃል ያልተገራ ያልተሰራ ያልሞተ ሕይወት ያለው ያልተሰቀለ ሕይወት ያለው ክርስቲያን እግዚአብሔር ቤት አገልጋዮችን የሌላቸው ነገር እናንተ ቆጣው አንድ ነገር መጥቻው እንጂ ቆጣው እሱ ነገር እንኳን ለዚህ ቤተክርስቲያን ሰዎች ጥያቄ ውስጥ ነው የሚገባው። እዛ ጋር ነው ቆጣው እንጂ እሱ ነገር እንኳን እናንተ ከማታውቁት ነገር አያችሁ። እዛ በኋላ ሰይጣን እየሰራ ምን ሁሉም ምስጢሩን ለማወቅ ፈልገው ምንም ነገር እኮ አይደለም ወገኖች። ያ የውሸት አባት ብሎ መጽሐፍ ቅዱስ የምናገረው ዲያብሎስ ሲናገርም ደግሞ ከራሱ አውጥቶ ይናገራል። ከራሱ አውጥቶ ፈጥሮ ይናገራል። አንዳንድ ጊዜ አሉ የምለው ወሬ አለ አሉ። ከዛ በኋላ እየተጠያየቃችሁ መጨረሻ ላይ ያለው ሰው መጨረሻ ምንድን ነው መስሎኝ ነበር። በዚህ ነው የምንደመጠው። ስለዚህ እግዚአብሔር ቤት ውስጥ እግዚአብሔር የሚያገለግሉ ሰዎች ለእግዚአብሔር ስልጣን መገዛታችን የምናመለክተው ለሚያገለግሉ ሰዎች በመገዛትም ደግሞ በመታዘዝ ነው። እግዚአብሔር ነገር አለ በቤቱ ላይ ለሚያገለግሉ ሰዎች የማይገዙ ሰዎች ላይ እግዚአብሔር ነገር አለ። ወደ ሙሴ ሀሳብ ልመለስና ሙሴ ሲያገለግል የቆሙ ሰዎች የሚባሉት እነሱ አንተ እኮ ትታበያለህ አሉት ሙሴ። ኧረ እኔ አልታበይኩም አላቸው። ትታበያለህ። ዘኍልቍ ምዕራፍ 16 ላይ ታሪክ ውስጥ መለከቱ ይገርማቸዋል። በመጨረሻ ሙሴ በእግዚአብሔር አለቀሰ። እንደሆነ ታውቃላችሁ። የቆሬቶች እግዚአብሔር ጋር ስናገር ምድር አፏን ከፍታ ዋጠቻቸው። ዕብራውያን 13:17 ላይ ይላል ለዋኖቻችሁ ታዘዙና ተገዙ። ለዋኖቻችሁ ታዘዙና ተገዙ። በመሰረቱ የእግዚአብሔር ጉባኤ አንድ ትልቅ አጀንዳው ምንድን ነው? ልገቡ የእግዚአብሔር ጉባኤ እግዚአብሔር እኔና እናንተ የጠራ በዚህ ቦታ የሰበሰበን ለምንድን ነው? የመጀመሪያ ነገር ፕራይመሪ እንድናመልከው እግዚአብሔር ባል በቃ እግዚአብሔርን እንድናመልከው እንድንባረክ ስሙንም እንድንባረክ ታላቅነቱን ደግሞ ለከተማችንና ለአካባቢያችን እንድንናገር ሌላ ጉዳይ
አላይ ነገር ስጠፋብን ወደና ያጣጣላችን እናሰዋል መገዛቱን ይሳል ማን ይገዛል ወደ እግዚአብሔር ማን ይገዛል ይላል እግዚአብሔር ታማኞች ያላቸው ራሳቸው መሪዎች አስተዳዳሪዎች ዳይሬክተሮች አላቸው እያንዳንዱ ሰራተኛ ስራቱን ጠብቆ በመስመር ይወጣል ብዙ ሰው በአሁኑ ዘመን በእግዚአብሔር ቤት ያሉ ክርስቲያኖች ለስራ ቦታቸውና ለአሰሪዎቻቸው በጥንቃቄ ሲገቡ በእግዚአብሔር ቤት ውስጥ ስርዓት ያጣል አለቀ በስራ ቦታ ችግር ቢኖርባቸውና ቢገሰጹ ተግዛዙን ተቀብለው ስራቸውን ለመስራት ፈቃደኞች ናቸው በእግዚአብሔር ቤት ውስጥ በሚገሰጹበት ጊዜ የሚቀጥለው አለመጣትን ታያኛለህ ይላል በዘርቃል እግዚአብሔር ቤት ውስጥ ያሳዝን ነገር ነው በጣም ስለዚህ ለእግዚአብሔር መገዛታችን በጣም ምንም የደከመ ሆኖ ታገኙታላችሁ ማለት ነው ሶስተኛ የምንመለከተው እንዴት መኖር የሚገባን እግዚአብሔር ቃል በብዙ ቦታ የሚነግረን በቅድስና መኖር እንዳለብን ይሄ መጨረሻ እንትን ነው ዳዊት መዝሙር 24 ላይ ይላል ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራ ማን ይቆማል እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም ለሽንገላ ያልማለ ማን ነው ወደ እግዚአብሔር ቤት ወደ እግዚአብሔር ተራራ ይወጣል በቅድስና ስፍራ ሊቆም የሚችል ማን ነው እጆቹ የነጹ ልቡ ደግሞ ንጹህ የሆነ ነፍሱን ለከንቱ ነገር ያላነሳ ከርኩሰት የተጠበቀ እግዚአብሔር ቅዱስ ነው ቤቱም ቅዱስ ነው ህዝቡም ቅዱስ ነው ስራውም ቅዱስ ነው ስለዚህ በእግዚአብሔር ቤት ውስጥ ደግሞ ስንወጣና ስንገባ እኔና እናንተ ወገኖች ሆይ እግዚአብሔር የጠራን ለቅድስና ነው አሜን ትላላችሁ እግዚአብሔር የጠራን ለቅድስና ነው ኃጢአትን የሚቃወም ህዝብ ኃጢአትን በመቃወማችን የከተማችንና አካባቢያችን ከኛ ጋር የሚኖሩ ሰዎች ለይቶ የሚያውቁ ሰዎች መሆን አለበት አንድ ጊዜ አንዲት መድረክ ላይ ወጣችና ማንም የሚመለከታችሁ ሰዎች ካላችሁ ተቀበሉት ባለፈው ነገር አትታሰቡት እግዚአብሔር ያለፈውን ኃጢአታችሁን ይቅር ብሏችኋል እግዚአብሔር ማለት በዚህ በኋላ ወደፊት ማለት አለብን ምናልባት መካከል ካለ ምስክርነት ወጣችና መስክር ያልኳት መድረክ ላይ ወጣች እግዚአብሔር ይመስገን እንዴት ከሀገር እንደወጣሁ ልንገራችሁ አለች እና እግዚአብሔር ረዳኝና ጸለይኩበት ከዛ በኋላ ወደ ፎርጅን የሚሰሩ ሰዎች ጋር ሄድኩና ፓስፖርቱን ጌታ አሳካልኝ አለች አቤት አቤት እና ጌታ የውሸት ፓስፖርት የሚያሳካ አምላክ ወገኖች አያችሁ ክርስቲያን ኃጢአትን መቃወም አለበት መቼም የውሸት ነገር ያለካ ሰው የለም ነገር ግን እግዚአብሔር ባለፈው እንድንታስር አይፈቅድም ያለፈው ነገር አልፏል ነገር ግን እውነቱ ከተገለጸልን በኋላ ግን በእውነትና በቅድስና እግዚአብሔር ማምለክ ያስፈልገናል አያችሁ እግዚአብሔር ቤት ውስጥ ስንኖር እኔና እናንተ አምላኪዎች መስዋዕት በመስዋዕያ ላይ የምናስቀምጥ ዘወትር እግዚአብሔር የምናዜመው ዜማ መስዋዕት ይተባላችሁ ወሮች ቅድም ስንዘምር ነበር ጊዜ መስዋዕት ነው ተባላችሁ ወይስ ዜማ ያለው ጥሩ ዜማና ጥሩ ሙዚቃ ቃሉን ተያዘው አንዳንድ ጊዜ እንደዚህ ሰዎች አሉ ክርስቲያኖች ብለው ስካቤስ ነው የተጫወቱ ይላል ከሰው ሰላም በሰው በእውነት መስዋዕት እያቀረቡ እንደሆነ የማይገባቸው ሰዎች አሉ እነሱ አይፈርዱባቸው ያንተባሱ አይፈርዱባቸው ነገር ግን እኔና እናንተ በመንፈስና በእውነት እግዚአብሔርን የምናመልክ ሰዎች በእግዚአብሔር ቤት ቆመን የምንዘምረው ዝማሬ መስዋዕት ነው ለእግዚአብሔር አሜን ትላላችሁ መስዋዕት ነው ይህን ከመስዋዕት የጥንታ ምስጋና ጌታ ይሁን ተቀበለን እግዚአብሔር ግን ተቃጣችሁ መስዋዕቱ አይመለከትም እግዚአብሔር በመጀመሪያ የሚመለከተው ማንን ነው መስዋዕቱን የሚያቀርብ ሰው እግዚአብሔር በመለከት
አቤልና ቃየል መስዋዕታቸውን ይዘው ወደ እግዚአብሔር ሲቀርቡ እግዚአብሔር አቤልንም ተመለከተ፣ ቃየልንም ተመለከተ። የአቤልን መስዋዕት ተቀበለ፣ የቃየልን መስዋዕት አልተቀበለም። የአቤል መስዋዕት በጣም ጥሩ በግ ስለሆነ የእሱም ደግሞ መጥፎ ስለሆነ አይደለም ነው። በመስዋዕቱ ምንም ችግር አልነበረም። እግዚአብሔር ሁለቱን መቀበል ይችላል። ነገር ግን እግዚአብሔር ችግር የነበረበት የዚህኛው ልብ የቀና ነው፣ የዚህኛው ልብ ደግሞ የጠቆረ ፊቱም የተጨማደደ የክፋት ነገር አለበት። አያችሁ፣ ክፋት ውስጥ መለከቱ ትንሽ በሌላ ወንድሞ እና ወደ ሜዳ ንጣለና ግድል አረበት። አያችሁ፣ ዘር ነበረው በውስጡ ሴጣን ያስቀመጠው ወንድሙን የሚያስገድል ዘር በውስጡ ይዞ በእግዚአብሔር ፊት ይዞ ቀረበ። እግዚአብሔር ግን አልተቀበለው። ምክንያቱም ያልተቀደሰ ነገር በሕይወቱ ውስጥ ነበር። ስለዚህ እኔና እናንተ በእግዚአብሔር መስዋዕታችን በምናቀርበት እግዚአብሔር መስዋዕቱን ብቻ ሳይሆን ሰውየውን እግዚአብሔር የሚያዩና እያንዳንዱ አማኝ እግዚአብሔርን የሚያመልክ ሰው በቅድስና ለመጠበቅ በእግዚአብሔር ፊት ዘወትር በእውነት እንድንተጋ ያስፈልጋል። ወገኖች ነው በአሁኑ ጊዜ የመጨረሻ ቤተ ክርስቲያንን የሚያስቸግራት ነገር ልንገራችሁ፣ የቅድስና ማጣት። የዓለም ሕዝብ ወደ ቤተ ክርስቲያን ሲመለከት የሚያጣው ነገር ቅድስና። እሱም እኮ እንደዛ እሷም እንደዚህ። በምን ትሻላላችሁ? ከእኛ የብዙ ሰዎች በዝቷል በአሁኑ ዘመን። ምክንያቱም ፍሬ ያላገኙ ከእኛ ሕይወት ቤተ ክርስቲያን በአሁኑ ዘመን ኃጢአትን መቃወም የሚያስቸግራት ዘመን እየተቃረበ ነው። አለበት 3 ቁጥር 1 እስከ 9 ያለውን አብረን ብናነበው ደስ ይለኛል። ያ ክፍል ምንድን ነው ብለው በመጨረሻ ዘመን የሚያስጨንቅ ዘመን እንደምመጣ አይወቅ። ጭንቀቱ ለማን ይመስላችኋል? ጭንቀቱ በዚህ ህይወቱ ስለሚኖሩ ሰዎች አይደሉም። የሚያስጨንቀው ይልቁንስ ለእግዚአብሔር ቅዱሳን። ምክንያቱም ሲስተሞቹ የሚያስጨንቁ ናቸው። ነገሮች ሁሉ የተሳሰሩ ናቸው። ስራ የማግኘት ሁኔታ ስትመለከቱ ብዙ ነገር አለበት። የሚያስጨንቅ ዘመን ይመጣል። ስለዚህ የሚያስጨንቀው የቅዱሳን ሎጥ በሶዶም በነበረ ጊዜ እግዚአብሔር ቃል ሲናገር ጻድቁ ሎጥ ነፍሱን እያስጨነቀለት ነው ሲናገር። ለምን ተጨነቀ? በዛ አይነት ህብረተሰብ መካከል በዚህ አይነት መካከል ሲኖር ነፍሱ እየተጨነቀ ይኖር ነበር። በዚህ አይነት ሁኔታ እንዳይዋጥና እንዳይጠፋ እየተጨነቀ ይኖር ነበር። እግዚአብሔር ቃሉ ይላል በመጨረሻ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንደሚመጣ ይወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ እንኪተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ስለዚህ ቤተ ክርስቲያን የእግዚአብሔር ጉባኤ የምኖረው በረከሰ ዓለም ውስጥ ስለሆነ ሳውቅ መንፈሳዊ ኃይሉ የምንለይበት እግዚአብሔር ለአካባቢ እየሰጠ ይሄዳል። ወንድሞቼ እና እህቶቼ መንፈሳዊ ሕይወታችሁ እንዴት ነው? ጌታ ኢየሱስ ክርስቶስ ስትቀበሉ ምን ይመስል ነበረ? እርግጠኛ ነኝ የማንም ሰው ሕይወት ያ ትኩስ የሆነው ክርስቶስ ፍቅር በውስጡ በሚገባበት ጊዜ ይፈነድቅ እንደነበረ እርግጠኛ ነኝ። ነገር ግን የክርስቶስ ፍቅር ወገኖች አይቀዘቅዝም። የምንቀዘቅዘው እኛ እናስተውል። ያ የጌታ ፍቅር አሁንም አለ። ወደዛ ሀሳብ ተመልሰን በቅድስና ለመጠበቅ እንፈልጋለን ወይ? ዛሬ እዚህ ቦታ ላይ ምንድን ነው የምለው? የአምልኮት መልክ አላቸው የሚለው የዓለም ሰው ብቻ አይደለም። በእግዚአብሔር ቤት ውስጥ ናሉ። የአምልኮ መልክም አላቸው። ያመልካሉ፣ ይዘምራሉ፣ ብዙ ስርዓት ያደርጋሉ። ነገር ግን ኃይሉን ክደዋል። ምክንያቱም ቅድስና እየራቀ ሲመጣ ኃይል እየከዳ ይመጣል። ኃይል እየከዳ ኃጢአት አንድን ክርስቲያን እያሸነፈ ሲመጣ ያ ሰው
ኃይሉን እያጣ ይመጣል። ስለዚህ እግዚአብሔር ቤት ውስጥ መኖር ያለብን አንዱ በቅድስና መኖር እንዳለብን እግዚአብሔር ቃል ያስተምራል። ነገር ግን ወገኖች ሆይ ዋጋ ያስከፍላል። በዚህ አይነት ህይወት ውስጥ ለመኖር መስራት ያለብን ነገር አለ። ፌስ ማድረግ ያለብን ነገር አለ። መቀበል የሚገባን ነገር አለ። መጣል የሚገባን ነገር አለ። በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባ ይህን በምንለማመድበት ጊዜ እንባረካለን። ለበረከትም አሜን። እግዚአብሔርም ይባርከናል። ተባርከን ደግሞ ለበረከት የምንሆን ሰዎች እንሆናለን። ነጥቦችን አትርሱ። 3 ነገሮችን ነግራችኋለሁ። አንደኛ የእግዚአብሔርን ቃል እንድናውቅ ያስፈልጋል። የእግዚአብሔርን ቃል ለማወቅ ደግሞ መቀመጥ ያስፈልገናል። ካልተቀመጥን በስተቀር በሚያስተምሩ ሰዎች ፊት ቁጭ ብለን ካልተማርን በስተቀር ከተማሩ ሰዎች ካልጠየቅን እኛም የተማርነው ካላካፈልን በስተቀር በመንፈሳዊ ሕይወታችን እያደግን አንመጣም። እንዲያውም መንፈሳዊ ሕይወታችንን እየጠላን እንመጣለን። ልንገራችሁ፣ የማይበላ ሰው ጤንነቱ እየጠፋ ይላል። ጤንነቱን እያጣ ነው፣ እየደከመ እየከሳ በመጨረሻ ለበሽታ እየተጋለጠ ከበሽታም አልፎ መጨረሻ ላይ ምንድን ነው የሚሆነው? ይሞታል። መንፈሳዊ ሕይወቱን በእግዚአብሔር ቃል የማይመግብ ሰው ወገኖቹ እየከሳ በመጨረሻ ላይ ለኃጢአት ወይም ደግሞ ለበሽታ ይጋለጣል። ያ ኃጢአት በሽታ ደግሞ ወደ ሕይወቱ ሲገባ መንፈሳዊ ሕይወቱን ይገለበታል። ስለዚህ በመንፈሳዊ ሕይወታችሁ ወደፊት ትፈልጋላችሁ። አንዳንድ ሰዎች መጡና በጸሎት ምሽት ወይም ደግሞ አንዳንድ ጊዜ ጸሎት የሚያስፈልጋቸው ሰዎች ውጡ ሲባሉ እኔ እግዚአብሔር በቃሉ እንድሞላ ይጸልዩልኝ ይላል። ይህ ገርሞኛል። እንደዛ አይነት ጸሎት እኔ እነግራችኋለሁ። እግዚአብሔር በቃሉ እንድሞላ ይጸልዩልኝ የሚሉ ሰዎች እነግራችኋለሁ። እግዚአብሔር በቃሉ ሊሞላችሁ መጽሐፍ ቅዱስ ጥናቶች፣ ሴንተሮች ተከፍተዋል። የትምህርት ጊዜ ተዘጋጅተዋል። ይሁን እግዚአብሔር ቃል ይነገራል። ቁጭ ብላችሁ ተማሩ ብላችሁ ቁጭ ብላችሁ እግዚአብሔር ሆይ በቃሌ ሙላኝ ማለት ጥሩ፣ ማስተዋላይ ክፈትልኝ ማለት ጥሩ። ነገር ግን የምንማርበት ስፍራ ሊተራል በአካል ሄደን ቁጭ ብለን እንድንማር ያስፈልጋል። እግዚአብሔር ቃል ያ ሰዓትን ምን ማድረግ እንዳለብን ለደረጃ ሁለተኛ የነገርኳችሁ ቃል ታስታውሳላችሁ። እንግዲህ ሁለተኛ ትምህርታችን ነጥባችን በመታዘዝ መኖር። አያችሁ የእግዚአብሔር ቃል ነው። እውቀት ያስተምራል፣ ፍቅር ደግሞ ያንጻል ብሎ ነው የምናገረው። አንዳንድ ሰዎች የሚያውቁት መማራቸውን እግዚአብሔር ቃል በአእምሯቸው መያዛቸውን ነው። ነገር ግን የሚያውቁትን ደግሞ መጽሐፍ ቅዱስ ሲያጠኑ ነው። ነገር ግን እግዚአብሔር በቃሉ ለተናገሩ ነገር ስለማይታዘዝ ወደ መንፈሳዊ በረከት ውስጥ መግባት አይችልም። ስለዚህ በመታዘዝ እግዚአብሔር የተናገረን መጀመሪያ እግዚአብሔር ለግላችን የተናገረንን በመታዘዝ ቃሉ የምለን፣ ሁለተኛ ደግሞ እግዚአብሔር በቤተ ክርስቲያን ውስጥ ላስቀመጣቸው አገልጋዮች የሚሉን በመስማትና በመታዘዝ እንድንወጣ እንድንገባ ያስፈልጋል። ምክንያቱም የእግዚአብሔር ቤት ስርዓት ያለው ቤት፣ የእግዚአብሔር ቤት መሪው እግዚአብሔር ነው። አገልጋዮቹ ደግሞ ጌታን ወክለው የእግዚአብሔርን ፈቃድና ሀሳብ ያገለግላል። ሶስተኛ ያየነው ምንድነው? ቅድስና። በቅድስና እያንዳንዱ በዚህ ስፍራ ያለው በቅድስና ከኖረ መንፈስ ቅዱስ ቅዱስ አይደል? መንፈስ ቅዱስ ስራ በሰው ሕይወት ውስጥ የሚያስደርግ ቅድስና። አንድ ጊዜ አጎቴ ለመጀመሪያ ማንበብ አይችልም እና መጽሐፍ ቅዱስ 6-7 መጽሐፍ ቅዱስ ተሸክሞ ይሄድ ነበርና አንድ ሰው ሩቅ አየና ሳቀበት። ምንድነው የምትሸከመው አለ። እና አጎቴ ስጠይቀው ማንበብ ትችላለህ ወይ አለ። አዎ አለ። እስቲ ና አንብብ። ቃሉ ምንድን ነው? መጽሐፈ ቁልቁሉ ይላል። መጽሐፈ ቁልቁሉ ማለት መጽሐፍ ቅዱስ ማለት በላቲንኛ ቋንቋ በኦሮምኛ መጽሐፈ ቁልቁሉ ማለት መጽሐፍ እና ምንድን ነው አጎቴ እንደገና ሲያንብቡ ምንድን ነው የምለው አለ። መጽሐፈ ቁልቁሉ ነው የምለው አለ። መጽሐፍ ቅዱስ ነው የምለው ወይስ ርኩስ ነው ይላል ብሎ ጠየቀ። መጽሐፍ ቅዱስ ነው ልታውቀው የሚያስፈልገው አለ አጎቴ በድፍረት። እኔ የምሸከመው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ መንፈስ ቅዱስ በሕይወታችን ቅድስና የጌታ ቤተክርስቲያን ቅዱስ ነው።
የምትሆኑ መንፈስ ቅዱስ የሚሰራው ልነግራችኋቸው በእውነት ቅድስና ባለበት ስፍራ ነው እግዚአብሔር መንፈስ ፍሬ የሚያደርግ። እዚህ ቦታ ያለን እያንዳንዳችን እግዚአብሔር ሊጠቀምብን የሚፈልግ የተለያየ ስጦታዎችን በውስጣችን አስቀምጠው እግዚአብሔር ብዙ ነገር ከውጭ አትጠብቁ። ልንገራችሁ፣ አትጠብቁ ከውጭ። እግዚአብሔር ከመካከላችሁ ብዙ ሰው ሊያስነሳ ይችላል። ይህ የጌታ ቤተ ክርስቲያን ከሆነ አምናለሁ ነው። እግዚአብሔር ቤቱን ደግሞ ያለ ጸጋ አይተውም። ችግሩ ልንገራችሁ፣ በአሜሪካ፣ በካናዳ፣ በዩሮፕ በተለያየ ስፍራ ያለው እግዚአብሔር ከመካከላችን አንድ ሰው እንኳን ቀብቶ ቢያስነሳ አንቀበል ያስቸግራል። የሚገርማችሁ ነገር ቤተ ክርስቲያናችን ለምንድን ነው ማሪ ገብረት ያገዘይ እግዚአብሔር ስጦታን ሲሰጥ አይቀበልም? እዚህ መካከል እግዚአብሔር ነቢይ ያሳሳቸው መጋቢዎች አይነሱ፣ ወንጌላዊዎች አይነሱ፣ ሐዋርያት ሚስዮናውያን አይነሱ። እግዚአብሔር የሚያስነሱ ሰዎች አሉ አሉ። ግን ቅድስና ያንን ነው የሚሆነው። ልብ ንጽህና፣ የልብ ንጽህና ሲኖር ቅድስና በእግዚአብሔር ባል መካከል እየበዛ ሲመጣ ያስታጅ ያስታ ቤተክርስቲያን አድጋለች። በመሰረቱ መንፈስ ቅዱስ ሲወርድ እኮ ሁሉም መንፈስ ቅዱስ ሲሞሉ ሐዋርያትም ነቢያትም ከዛ መካከል ነው ተነሱ። ከሌላ ቦታ ነው ከመቄዶንያ አስወጥቶ ደግሞ ከሌላ ቦታ ነው ለማለት የሚፈልገው አገልጋዮች ከሌላ ቦታ ያመጡባችሁ እያልበረ ነገር ግን እግዚአብሔር በመካከላችሁ የሚያስነሳ ጸጋ ስፍራ ሰጥታችሁ እንድትቆጠቁ ቅድስና ሲኖር ደግሞ መንፈስ ቅዱስ ያንን ያበዝ እግዚአብሔር ተሰገደ። ስለዚህ እግዚአብሔር ቤት ውስጥ ፈቃደኞችን እንዴት መኖር እንዳለብን በተማርነው መሰረት እግዚአብሔር ይረዳል። ነገ ይህንን ህይወት ለመጀመር በተለይ ከብዙ ጉባኤ መካከል አንዳንድ ጊዜ በዚያ ህይወት ውስጥ ለመኖር የሚቸገሩ ብዙ ሰዎች አሉ። አንዳንድ ሰዎች ወደው ማለት የሚቸገሩት ነገር ግን ሳይወዱት በህይወታቸው የሚያልፉ ብዙ ነገር ይኖራል። በትክክልም ደግሞ ለጌታ መንታዝ እየኖራቸው ያላችሁ ሰዎች ትኖራላችሁ። በማንም ላይ እየተረፈ ማንም እየሆነባቸው ነገር ግን ማወቅ የሚገባን መሆን የሚገባን እግዚአብሔር ቃል የሚነግረን ሀሳብ ይሄ ይህን በዚህ ውስጥ በምንኖርበት ጊዜ የወራቀን በረከት እንሆናለን። እግዚአብሔር የተባረከ ይሁን። ሁላችን እስቲ እንነሳና አብረን ጸልያለን። ተቀምጣችኋል።